በዞኑ የሚስተዋሉን የጥሬ ገንዘብ እጥረትና የአፈር ማዳበሪያ ዕዳ አመላለስ ችግሮች ለመቅረፍ በትኩረት ሊሰራ እንደሚገባ የወላይታ ዞን አስተዳደር አስታወቀ። የሕዝቡን ፍላጎት ያሟላ መሰረተ ልማቶችን ለመስራት እድል የሚሰጥ በመሆኑ በዕዳ አመላለስ ላይ የሚመለከታቸው በአጽንኦት ሊሰሩ ይገባልም ተብሏል። በዞኑ ምክር ቤት የኦዲት ግኝት ክትትልና እርምጃ አወሳሰድ ግብረ ኃይል በዓመቱ በአፈር ማዳበሪያ ዕዳ አመላለስ ዙሪያ የተሰሩ ተግባራትን ገምግሟል። ለአዲሱ ተፈራ ዘገባ መስከረም ጌታቸው። በዞኑ ሊሰሩ ሲገባቸው ያልተሰሩ መሰረተ ልማቶች በማህበረሰቡ ዘንድ የመልካም አስተዳደር ጥያቄ ሆነው ቆይተዋል። ይህንን ችግር መቅረፍ የሚቻለው ደግሞ በግለሰቦችና በተቋማት የነበሩ ውዝፍ ዕዳዎችን አሟጦ መሰብሰብና ለታለመለት ዓላማ ማዋል ሲቻልም ነው። በወላይታ ዞን የነበሩ የጥሬ ገንዘብና የአፈር ማዳበሪያ ዕዳ ከማስመለስ አኳያ በዓመቱ የተሰሩ ተግባራትን በዞኑ ምክር ቤት የኦዲት ግኝት ክትትልና እርምጃ አወሳሰድ ግብረ ኃይል በገመገመበት ወቅት የዞኑ ምክትል አስተዳዳሪ አቶ ተስፋውን ታዲዮስ ሕግን መሰረት ባደረገ መንገድ በግለሰቦችና በተቋማት የሚገኙ ውዝፍ ዕዳዎችን የማስመለስ ስራ ቅድሚያ የሚሰጠው ጉዳይ ነው ብለዋል። እነዚህ ገንዘቦች በግለሰቦችና ከተፈቀደው ሕግ ውጪ የዋሉትን ኦዲት ግኝት ተብሎ የተቀመጡት መመለስ መቻል አለባቸው፣ ለሕዝብ ለልማት ዓላማ መዋል አለባቸው የሚለውን በጥልቀት ተገማገመናል። ሌላኛው ከአፈር ማዳበሪያ ጋር በተለያየ ጊዜ እንደ ዞናችን እንግዲህ ችግሩ ነው የመጣበትና በተለይም ከተወሰነ ዓመታት በኋላ እጅ በእጅ ሽያጭ ከአርሶ አደሩ ጋር የአፈር ማዳበሪያ ሽያጭ ከተጀመረ ወዲህ ዞናችን ከዕዳ ነፃ ነው። እጅ በእጅ ስለሆነ ምንም አይነት ዕዳ የለበትም። ግን ያደሩ የከረሙ ዕዳዎችን በየጊዜው ባለመመለሱ ምክንያት አንዳንድ ወረዳና ከተማ አስተዳደሮች ላይ ችግር የሆኑበት ሁኔታዎች አሉና ይሄን ትኩረት ሰጥቶ መስራት አለበት የሚለውን ከሚመለከታቸው ባለድርሻ አካላት የግብረ ኃይሉ አባል የሆኑ የፍትህ ተቋማት አሉ፣ ፍርድ ቤት አለ፣ ፖሊስ አለ፣ ሌሎች ቋሚ ኮሚቴ አባላት በየጊዜው የሚገመገሙ የፋይናንስም አሉና ይሄን ትኩረት ሰጥቶ መስራት አለብን የሚለው ነው ዋና እይታ ያደረግነው። እንደ ዞን በየመዋቅሮቹ ከማስመለስ አኳያ የሚስተዋሉ ተግዳሮቶች ሊቀረፉ ይገባል የተባለ ሲሆን የፍትህ ተቋማት ከዚህ ጋር ለተያያዙ ጉዳዮች ፈጣን ውሳኔ ሊሰጡ ይገባልም ተብሏል። ከጥሬ ገንዘብ ጉድለት ጋር ከዚህ በፊት በዞናችን ኦዲት የተደረገ የተገኘ ገንዘብ አለ። ይህንን ከማስመለስ አንጻር በተገኙ ተቋማት አሉ። በፋይናንስ ተቋም፣ በትምህርት፣ በጤና እንስሳትና ጤና ተቋማት፣ በሌሎችም የተገኙ ጥሬ ገንዘብ ጉድለቶች አሉ። እነዚህን ከማስመለስ አንጻር እየተመለሰ ቢሆንም ሙሉ በሙሉ አሟጦ ያለ መመለስ ችግሮች ስላሉ ቀጣይ ላይ ትኩረት ተሰጥተው እያንዳንዱ ወረዳም ከተማም ከዞን ጀምሮ ችግሮች ባሉባቸው አሟጣን መመለስ አለብን የሚለውን የጋራ መግባባት ፈጥረናል። አንዳንድ ያደሩ የሚባሉ ዕዳዎች አሉ። እነዚህን ዕዳዎች የሚመለከታቸው አካላት ከመመለስ አኳያ ታችኛው መዋቅር ላይ በተለይ ፍርድ ቤቶችና ፍትህ ተቋማት አካባቢ በጊዜ ውሳኔ አለመሰጠቶች አንዳንድ መዋቅሮች ላይ እንደ ችግር አይተናል። አንዳንዶቹ ጋር ትኩረት ሰጥተው በመስራቱ መዋቅሩ ከምንም አይነት ችግር ነጻ ወጥቶ ሀብቱን ለታለመለት ዓላማ ለተለያዩ ልማቶች እያዋለ ያለበት ሁኔታዎች አሉ። ይሄ ሌሎች ጋር መስፋት አለበት። ሙሉ በሙሉ ከችግር ነጻ ወጥቶ አሁን ከህዝቡ የሚነሱ የልማት ጥያቄዎችን ለማመለስ ስራ መስራት አለብን። በዚህም የተሻለ ውጤት ያስመዘገቡ መዋቅሮች አጠናክረን እንቀጥላለን ሲሉ፣ ዝቅተኛ አፈጻጸም ያላቸው ደግሞ ችግሮችን በመለየት በቀጣይ ለውጥ ለማምጣት እንሰራለን ይላሉ። እንደ ኦብቻ ወረዳ ዕዳችን 5,242,571 ብር ነው። ከዚህ የተመለሰው 4,826,473 ብር ነው። ይሄን አሁን በገመገምነው መካከል ከፍተኛ የተሻለ አመላለስ ያለበት ተብሎ ነው። ምናልባት እኛ ወደ ዝቅተኛ የገባንበት በኩሙሌቲቭ እንጂ በዚህኛው በውዝፍ ዕዳ አመላለስ ላይ በጣም የተሻለ አፈጻጸም 90% ካሉ ወረዳዎች ወይ መዋቅሮች አንዱ ላይ ነን። ከፍተኛ ደረጃ ያለንን ያው ለመውጣት አሁንም ቅድም እንደነገርኩት ያው በርተን መስራትን የሚጠይቀው። ስለዚህ ገምግመናል፣ ጉድለት ያለበትን ቦታ አግኝተናል፣ ባለቤቱን አግኝተናል። ስለዚህ ባለቤት የተገኘ ባለቤት ገንዘቡን እንዲመልስ በህግ አግባብም የምናስመልሰው ይሆናል። ሌላው ከአርሶ አደር የሚሰበሰበው ደግሞ ትኩረት ተሰጥቶ በወረዳ ውስጥ ያሉ አመራሮችን የወረዳ ቀበሌ ውስጥ አመራሮች በተገቢው ሁኔታ ተንቀሳቅሰው ይሄን የሚመራ የህብረት ስራ ጽሕፈት አካልም በተጨማሪ ሁኔታ
ያው አቅም ሆኖ ባለሙያን ጭምር ወደታች ተመድበው እነዚህ ገንዘቦችን ለማስመለስ ጥረት ይደረጋል የሚል ነገር ያው ካለን ከዝቅተኛ ደረጃ ለማውጣት በዝግጅት ላይ ያለን ሁኔታዎች አሉ። በዞኑ ሰፊ ተግባራትን ለማከናወን የሚያስችለውን የገንዘብ አቅም ለመገንባት የተመዘበረውን የህዝብና የመንግስት ሀብት የማስመለሱ ተግባር ትኩረት ሊሰጠው እንደሚገባም ተመላክቷል። እንደ ማንኛውም የሰው ልጅ ማሰብ የሚችል አእምሮ ይዞ ነገር ግን በቤተሰቦቹና በአካባቢው ማህበረሰብ አትችልም በሚል ቃላቶች ብዙ እድል እንዳላገኘ ይናገራል አቶ መለሰ ኢዮብ። በከምባታ ዞን ሀዳሮ ከተማ ተወልዶ ያደገው መለሰ ወደ ወላይታ ሶዶ ሲመጣ የትራንስፖርት አጥቶ ለምኖ እንደመጣም አልሸሸገም። ታዲያ ዛሬ ላይ ለበርካታ አካል ጉዳተኞች ተምሳሌት መሆን ብቻ ሳይሆን አማኑኤል አካል ጉዳተኞች ማህበር መስርቶ የስራ እድል ፈጥሯል። የዚህን ስኬታማ ሰው ታሪክ ሀና ደረሰ ተከታትለዋለች። ወላጆቹ አካል ጉዳተኛ ስለሆነ ብቻ አትችልም ብለውታል። ይህ ግን እሱን አልሰበረውም። መለስ ኢዮብ ይባላል። የአማኑኤል አካል ጉዳተኞች ማህበር መስራችና ሰብሳቢ ነው። መለስ አካል ጉዳተኛ የሆነው ሲወለድ ነው። ከዚህ ጋር ተያይዞ የማህበረሰቡ አመለካከት አስተዋጽኦ አሳድሮበታል። ሁለቱም እግሮቹ በተፈጥሮ ጉዳተኛ በመሆናቸው ክራንች መጠቀም ግድ ሆነበት። ይሁን እንጂ ክራንች ማግኘት ለመለስ እንደዛሬው ቀላል አልነበረም። እንደ ማንኛውም የሰው ልጅ ማሰብ የሚችል አእምሮ ይዞ ነገር ግን በቤተሰቦቹና በአካባቢው ማህበረሰብ አትችልም በሚል አድክም ቃል ብዙ እድል አላገኘም ነበር። ይሁን እንጂ መለስ ነቃ። ለኔ ያለሁት ራሴ ነኝ በማለት ጨክኖ ተነሳ። እኔ እንደ አንድ አካል ጉዳተኛ ዋጋ ከፍያለሁ። ያም ምንድነው ዋጋ የከፈልኩት? በቤተሰብ ዘንድም የተለየ አመለካከት አካል ጉዳተኛ በመሆኔ ውጭሚን ያው ሌላ አካል ጉዳተኛ እኛ አካባቢ በተወለዱት ሌላ ሀገር ይሄዳሉ። ለምሳሌ ደቡብ አፍሪካ ይሄዳሉ፣ ሌላ ውጭ ሀገር ይሄዳሉ። አካል ጉዳተኛ በመሆኔ የትም አትሄድም የማለት አመለካከት ነበራቸው። አካል ጉዳተኛ ሲኮን ደግሞ ሌላ አካል ጉዳተኛ ያልሆነ ከብት ይጠብቃል፣ እርሻ ይሰራል፣ ሌላ ነገር ይሰራል ሰፈር ላይ። እኛ ደግሞ አካል ጉዳተኛ ስንሆን ምን ይሰራል? ያው ቁጭ ብሎ ምግብ መብላት ነው፣ ወጥቶ መግባት ነው፣ ቢማርም ትርጉም የለም በማለት ትኩረት አይሰጥም። ያም በእኛ ቤትም ያለ ነገር ሆኗል። ኢቭን አቅም ያለ ቤተሰብ ሆኖ ገንዘብ ያለ ቤተሰብ ሆኖ አካል ጉዳተኛ በመሆኔ ብቻ የተለያዩ አመለካከቶች የታዩበት ሁኔታ አለ። ክራንች ተሰብሮብኝ ክራንች እኔ ለሌሎች የሚያመርተው ክራንች እግዚአብሔር ረድቶኝ ክራንች ተሰብሮብኝ ለ2 አመት እንጨት ውስጥ ከትቼ ስራመድ ነበር። በከምባታ ዞን ሀዳሮ ከተማ ተወልዶ ያደገው መለስ ወደ ወላይታ ሶዶ ሲመጣ ትራንስፖርት ሳይከፍል ለምኖ ነበር የመጣው። ክርስቲያን ሆስፒታል ገብቶ እርዳታ ጠየቀ። እንደ እድል ሆኖ ተቀበሉት። ነፃ ሕክምናም ሰጡት። የስራ እድልንም አመቻቹለት። ታዲያ ከብዙ መታተር በኋላ ያገኘውን እድል ብቻውን መጠቀም አልፈለገም። ለሌሎችም አካል ጉዳተኞች መትረፍ ችሏል። ወላይታ አካባቢ ያለውን ነገር በመጠቀም እውቀትንም የወላይታ ልጆችን በመጠቀም ከኔ ጭምር እቃውንም የወደቁትን እቃዎችን በመጠቀም ዋይ ኖት ብዬ እነ ብራኑ ቤት እዛው አካል ጉዳተኛ ልጅ አላው ቅድም ያልኩት ፋዘርን አሳመንኩና ለልጅም ስራ እድል ፈጥራለሁ፣ ግቢንም አከራይልኝ። ይሄ ግቢው እኮ ትርፍ ነው ፍለፊቱ አልኩ። ይሆናል አንደነ ማይሆኑ እንዴ በዚህ ግቡ በዚህ ወጡ አልኩ ነው። እሺ ተከራየው እዛው ስራ እድል ፈጠርኩ። ቅድም ያልኩትን ክራንች ሌላ ጋራጅ ያሰራውትን እዛው አሰርቼ ለሆስፒታሉ እስከ 300 ክራንች በዛ ሰዓት ማስገባት ይችላል። ያ ማለት ምንድነው? ከሮ ማቴሪያል ከውጭ አላስመጣንም። ከውጭ መምጣት ስላልቻለ ነው ብዙ ዶላሮችን ብዙ ገንዘቦችን ማትረፍ ይችላል። ዘ ሴም ታይም እዚህ ሲጠይቁኝ ለነበሩ አካል ጉዳተኞች ስራ እድል መፍጠር ይችላል። ዛሬ ላይ በራሱ መኪና ሲሽከረከር የምናየው መለስ አንድ ክራንች ያጣም ነበር። ይህ ታዲያ ለበርካቶች ተስፋን የሚሰጥ ሆኖ ተገኝቷል። የኔ ስኬት ወይ የኔ መንቀሳቀስ አሁን ሳይሆን ከ16 ዓመት ጀምሮ ጉዞዎችን ሞቲቬት እያደረገ ነበር። ለምን ምንም ከሌለ ቦታ ሞተር ለምን አሰረም ብዬ ሞተር ሞዲፊክ ሞተር ምናልባት ድሮ አይታችሁ ከሆነ ይተቀም ነበር። ዋይ ኖት ምንም ከሌለ ቦታ ዊልቸር ሲጠቀም ነበርና ሌላ አካል ጉዳተኞች እኔም እንደዚህ ሲያድግ እንደሱ ሆናለሁ፣ እኔም እንደሱ ሞተር ቢያገኝስ፣ እኔም እንደሱ እንዲህ ቢሰራ ይላሉ። መለስ ተምሳሌት ከመሆን ባሻገር በተጨባጭ ለበርካታ አካል ጉዳተኞችና አካል ጉዳተኛ ላልሆኑ ወጣቶች የስራ እድል መፍጠር የቻለ ነው። ይህንንም ከራሱ አንደበትና ከተረዱት ምስክርነት መስማት ማየትም ችለናል። እኛንም አደራጅቶ እስካሁን እኛ እንደም በጥሩ ደረጃ እስከምንደርስ ድረስ እያገዘ እኛ ብቻ ሳይሆን ሌሎችንም እያገዘ
ነው ያለው። እዚህ ያው ስራ ተነሳሽነት ባልሽው ስራ ወዳድ ነው በጣም ስራን ፈላልቆ ከሌላ ቦታም ያለው ማንኛውም ስራ እዚህ ጋር እኛንም እያሰራ ለራሱም እየሰራ ነው ያለው። መጀመሪያ ራሳችን ለለውጠናል፣ የራሳችን ቤተሰብ ቀይረናል። ሲቀጥል ደግሞ ወደ ሀገር ነው አሁን እኛ ከተቀየርን ማህበረሰቡም አስተሳሰቡን ከቀየረ የኛ ቤት የኛ ማህበረሰብ የኛ አካባቢ እነሱ ይሰራሉ የሚለው ወደ ሀገር ነው የሚሄደውና ስቴፕ ባይ ስቴፕ እያንዳንዱ ነገር እየቀየረን ያለ ነው። ይህ ስኬታማ ሰው ራዕይ ማሳደግ ይፈልጋል። ይሁን እንጂ ሰፊ የስራ ቦታ ያስፈልጋል። ከጥሬ እቃዎች እንደዚህ ቅድም የምታዩትን ዊልቸሮችን ማምረት ከቻለን ክራንች ማምረት ከቻለን ነገ ደግሞ ትልቅ ኢንዱስትሪ ቢኖረን ትልቅ ድርጅት ተቋም እንደዚህ አይነት ቢኖረን አካል ጉዳተኞች የሚሰለጥኑበት ቦታ እንደ ቴክኒክና ሙያ አካል ጉዳተኞች ኤክሰርሳይዝ የሚያደርጉበት ቦታ አንድ ከአንዱ ጋር ወጣቶችም አካል ጉዳተኞች ብቻ አይደለም ሌላ አካል ጉዳተኛ ያሉትም ከአካል ጉዳተኛ ጋር ሆኖ ፍቅርን የሚያሳዩበት which means ሲሰሩ ኦኬ ነው እንደዚህ ነው የሚሉትበት የሚገናኙበት አሁን ኡነን ለመናገር ብዙዎቹ ታፍነው ነው ያሉት። አካል ጉዳተኛ መሆን አለመቻል አይደለምና የሰው ልጅ ለውጥ ካስተሳሰብ ይጀምራል።